እርግቤ እናትሽን ስላገኘሽ በጣም ነው ደስ ያለኝ። አንቺን በጣም ደስ ብሎሻል አይደል? አዎ በጣም ነው ደስ ያለኝ። አንድ ቀን አብን ልክ እንዳንቺ ከማርዳ ጋር ይገናኛል። ተመስገን። ማንን አግኝተሽ ነው ደስ ያለሽ? ልጄን አግኝቶ እንደዚህ ጥርስ በጥርስ ያደረገልኝን ሰው አግኝቼ ማመስገን አለብኝ። ማን ነው? ያለኝን አክስት አግኝቻት ነው። የለም የመጣው ልዩ ልቀቂ፣ ልቀቂው እባክሽ። ምንም አያመጣም። ሀብታም ስለሆንኩ ሁሉንም ነገር ማስተካከል የምችል ይመስላል እንዴ? እስኪ መጀመሪያ የራስን ቤት አስተካክል። ምን አልክ አንተ ዱርዬ? እኔ ነው እንደዚህ የምትናገረኝ? ሙልጭ በቃ ዝም በል። ቆይ አንተ ስለኔ ቤተሰብ ምን አባውቀ ነው እንደዚህ የምትናገረው? ትሰማኛለህ? እኔ በጊዜ ብዙ ነገር ያሳለፍኩ ሰው ነኝ። ለዛ ነው ዝም የምልህ። ኧረ እባክህ አትለኝም። ሞኝ አንተ አብርሃም ሳይሆን በጉ ነህ። ሁሉም ሰው እንደፈለገ የሚጫወትበት። ሙልጭ በቃ አንተ መንገሬ እኔ ነው በግ ብለህ የሰደብከኝ? እኔም የሰደብኩ መስሎ ነው እንዴ? በስምህ እኮ ነው የጠራው። ሙልጭ አፍህን ዘግተህ ከዚህ ሂድ። አልሄድም። እስከ መቼ ትደብቂዋለሽ? ለነገሩ አንቺም ያው ነሽ። በአንቺ ቤት የጠበቅሽው መስሎሽ ለአራጆቹ እያመቻችሽ ነው። ስለ ሁሉም ነገር አውቃለሁ። ስለ አንተ፣ ስለዛች፣ ስለ ሚስት ተብዬ እንዲሁም ስለ ወንድሟ። ዝም በል ቀጣፊ። የኔነት አልፎ መዋሸት ጀመርክ። ምን? ያቺ ሚስት ተብዬና እርኩሱ ማርኮ እናትና እህቷን አግተው ሲያስፈራሯት ነበር። ሂድ በቃ። ከዚህ በላይ መዋሸት አይጠበቅብህም። በቃ ሂድ። ለምን እንደዚህ ሊያደርጉ ይችላሉ? አንተ መቼም አይገባ። በአይንህ እያየ ራሱ አይገባ። ወተት ነጭ ነው ደም ቀይ ነው ካላሉ አይገባ። አብርሃም ባዶ ፖስታ ደረሰው። ሙልጭ ለአብርሃም ልኩን እስከ ማሰሪያው ነግሮታል። አንተ ወተት ነጭ ነው ደም ቀይ ነው ካሉ አይገባህም እንጂ ቤትህ ያለውን ነገር መጀመሪያ ማስተካከል ይኖርብሃል። ካንተ ይልቅ ስለ ቤትህን የጠንቀቅ ያውቃለሁና እኔ ሌባ ሳልሆን ግን ደግሞ ሌባ እንዲሆን ያደረጉት የቤት ሰዎች ናቸው ብሏል። ልዩ አንተ ጋር መሆን አልፈልግም ስለምታሳዝነኝ ነው እንጂ አንተ ጋር እስከዛሬ ድረስ የሚሆንኩት አንተን ማንኛውም ሴት ልትፈልግህ አትችልም ብላ ቀስሙን ሰብረዋለች። ሙልጭም እሺ ብሎ አንገቱን ደፍቶ ሄዷል። አብርሃም ግን ሙልጭ በተናገረው ነገር ቤቴ ውስጥ ምን እየተፈጠረ ነው የሚል መልእክት እየጫረበት ይመስላል። ይሄን ብቻ አይደለም። አብርሃም ብቻውን እየተብሰለሰለ መንገድ ላይ ሲሄድ አንዱ በምንድን ነው ገፍትሮ ሊጥለው ካደረሰው በኋላ ግን ደግሞ መልእክት ጥሎለት ሄዷል ለአብርሃም። አብርሃም ፈገግ በል ይልና ግን ደግሞ ፖስታው ሌላ አብርሃም ቢሆንስ መቼስ እኔ ብቻ አይደለሁ አብርሃም እያለ እያሰበ ባለበት ምን ችግር አለው የሌላም ሰው ከሆነ አይቼ አስቀምጣለሁ የኔም ከሆነ ደግሞ ብሎ ፖስታውን ከፍቶት ነበር። ግን ደግሞ ፖስታው ነጭ ወረቀት ነው። እውነትም ሙልጭ የሆነ ነገር አለው ማለት ነው የሚል ጥርጣሬ ላይ ደርሷል። ሙልጭንም ለማግኘት ወደ ሙልጭ ዘንድ ሄዷል። ሙልጭና አብርሃምም ተፋጠዋል። ሙልጭ በድጋሚ እውነቱን ይነግረው ይሆን ወይስ ምን ይፈጠራል? ሙልጭ በልዩ ተስፋ የቆረጠ ይመስላል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ሳቤላ ተከታታይ ድራማ ሳቤላ እናቷን በራሷ ጥረትም ቢሆን አግኝታለች። እንግዲህ ማርዳ ያሰበችው ሳይሆን ቀርቷል ማለት ነው። ማርዳ ሳቤላን እባክሽ አሁን ለአብርሃም እንዳትነግሪው እሱን ሰርፕራይዝ እናደርገዋለን ብላት ነበር። ግን ደግሞ ሳቤላ አባቴ እኮ ሰርፕራይዝ አይወድም፣ ግን ብንነግረው ይሻላል፣ እሱም ጋር ተገናኙ እያለቻት ነው። ግን ደግሞ እንግዲህ ማርዳ ምን አይሆንም ብላታለች። ለምንድን ነው ሳቤላ ብዙ ነገር እያሰበች ነው። ምናልባት ዲና ወደ ቤት እንድትመጣ ትፈቅድላት ይሆን? እሷን ፈርታ ነው ማለት ነው እያለች ብዙ ማሰብ ጀምራለች ማለት ነው። ይሄን እንድታስብ ያደረጋትም እንግዲህ የዲና ተንኮልና ክፋት ሳቤላም በዚህ ልክ እንድታስብና እንድትጠራጠር አድርጓታል ማለት ነው። እናም እንግዲህ በስተመጨረሻም ሳቤላ እናቷን ስታገኝ እናቷ ግን ደስተኛ አልነበረችም። እናቴ ማርዳ ስትላት እጅግ በጣም ነበር የተደናገጠችው። ልዩም ማርዳን ምንም ማድረግ አልቻልኩም ከአቅሜ በላይ ስለሆነብኝ ነው ይቅርታ አትዘኝብኝ ብላታለች። እናም እንግዲህ ለምንድን ነው ልዩን እየተቆጣሻት ያለሽው? እኛን ማግኘት አትፈልጊም ወይ? እኛን አትወጂንም ወይ? ትጠይናለሽ ወይ? እያለች ለሳቤላ እናቷ ማርዳን ጥያቄ በጥያቄ እያጣደፈቻት ትገኛለች ማለት ነው። ግን ደግሞ ማርዳ ይሄ ሁሉ ዋጋ እየተከፈለ ያለው ለእናንተ ነው፣ ለአንቺና ለአባትሽ ነው። ይህ ሁሉ ነገር እናንተን ስለማወዳችሁ ነው ብላታለች። የምትወጂን ከሆነ መራቅን ለምን ተመኘሽ? እኔ እኮ እስከዛሬ ድረስ እየጸለይኩ ነበር፣ ትልቁ አባቴንም
እናቴን አምጣልኝ፣ እኔ ብቻ ያለ እናት አታስቀረኝ እያልኩ እናት ባላቸው እየቀናው እናቴንም ደግሞ እንዲያመጣልኝ ስጸልይና ስለትም ነበረኝ። አሁን ግን ስለቴን አብረን እናደርሳለን፣ ግን ደግሞ ከዚህ በኋላ ጥለሽኝ እንደማትሄጂ ቃል ግቢልኝ ብላታለች። በዚህን ጊዜ ማርዳ ልቧ የበለጠ ተነክቷል። የበለጠ አሁን ላይ መኖር ተመኘው፣ ለመኖር ጓጓሁኝ። እባክህ የተወሰነ ጊዜ እድሜ ቀጥልልኝ፣ እናቴን አገኘሁ ብላ ደስታዋን ሳጨርስ ሀዘን አታምጣባት። ለዚህ ጨቅላህን ስትል ለኔ እንደኔ ሳይሆን ለሷ ብለህ አዝነህ እድሜ ቀጥልልኝ እያለች ማርዳም እየተማጸነች ነው። የማርዳ ህመምም ለተለት እየጨመረ ነው ማለት ነው። እናም እንግዲህ አሁን ማንም ሰው ሳይን ቶሎ ወደ ቤት መሄድ ይኖርባችኋል ብላለች ማርዳ። ግን ደግሞ ሳቤላም ቁርስ አልበላችም። ወደ ቤት እንሄድ ባለች ጊዜ ልዩ እኔ ቁርስ አልፈልግም፣ እኔ ከእናቴ ጋር መሆን ብቻ ነው የምፈልገው ብላለች። ማርዳም ከሰዓት ወይ ነገ እንገናኛለን ሂጂ ብትላትም ከሰዓት መልሰሽ እንደምትመጪ ቃል ካልገባሽልኝ በስተቀር የትም አልሄድም፣ መለየት አልፈልግም ብላ አስቸግራለች። ማርዳም በቃ መልሼ እመጣና እንገናኛለን፣ አሁን ግን ሄደሽ ቁርስ መብላት ይኖርብሻል ተብላ ወደ ቤት ልትሄድ ነበር። ግን ደግሞ ልዩን እባክሽ ልዩ አንድ ጊዜ እናቴን የማናገራት መልእክት ስላለኝ እኔና እናቴን ተይን ብላት ነበር። ልዩም አሁን መሄድ ይኖርብናል፣ ቁርስም መብላት አለብሽ ብትላትም ብቻ ብዙ ጊዜ አልፈጅም፣ እናቴን ግን ማግኘት ይኖርብኛል ብላ አስቸግራታለች። ልዩም እሺ ብላ በፈቀደችላት ጊዜ እንግዲህ ሳቤላ እናቷን አባቴ አንተን እናቴን ካመጣህልኝ ብዬ ጸልዬ ስለተሳልኩኝ ሻማ ይዘን እንሄዳለንና ከሰዓት እንዳትቀሪ ብላ እናቷን አሳስባታለች። እናቷን በልጇ ማርዳም በልጇ ሳቤላ ውስጥ ይህን ያህል ርቀት መሄድና ይህን ያህል ለሷ እስከ መሳሌ መድረስ መፈቀሯን መወደዷን አለመረሳቷን ስታቅ እጅግ በጣም ደስ ብሏታል ማለት ነው። እናም እንግዲህ ልዩና ሳቤላ ወደ ቤታቸው እየሄዱ ባለ ጊዜ እጅግ በጣም ተደስተው ፏፍንትሽ ብለው ሳቤላ ፊቷ ጥርስ በጥርስ ሆኖ ፈገግ እያለች ነበር እየሄዱ የነበረው። ልዩም በጣም ደስ ብሏታል። ልዩ እነሱ እንዳይገናኙ አድርጌ የተባለችውን በተቻላትን ያህል ብታደርግም ግን ደግሞ ብዙም ርቀት ማስቀጠል አልቻለችም። በሌላ በኩል ሙልጭ እንግዲህ የልዩ ነገር እያሳሰበ ይገኛል። ልዩ ለምን ጠላችኝ? ልዩ የእውነት በእኔ ላይ ሌላ ሰው ደርባ ነው ወይስ ምን እየተፈጠረ ነው የሚለው ነገር እጅግ በጣም አሳስቦታልና የመጨረሻ ውሳኔ የወሰነው እንግዲህ ሂጄ እሷን ማግኘት አለብኝ የሚል ውሳኔ ላይ ደርሷል። በስተመጨረሻም እንግዲህ ሙልጭ በቃ ሂድ በድፍረት ሂዶ ሊያናግራት በር ላይ ሲደርስ ልዩ ከሳቤላ ጋር ነበረች። ልዩ ማውራት አለብን ብሏል። ግን ደግሞ ልዩ እንዴት እዚህ ድረስ ትመጣለህ? በብዙ መንገድ ማውራት እንችል ነበር፣ በስልክ ማውራት ትችል ነበር፣ እንዴት እዚህ ድረስ ትመጣለህ ብላ በጣም ተደናግጣለች። እሱም ስልክ እኮ ስታነሽ ነው በስልክ የሚባለው፣ በምን በየትኛው ስልክ ብሎ ተናግሯታል። እሷም በዚህን ጊዜ እባክህ ሙልጭ ሌላ ጊዜ እናወራለን በሌላ መንገድ ቢላትም እኔ ዛሬ እንድትመልሽልኝ የምፈልገው ጥያቄ ስላለኝ ከዛሬ ውጭ ላናግርሽ አልፈልግም፣ ላናግርሽ የምፈልገው አሁንና አሁን ብቻ ነው ብሎ እምቢ ብሏል። ልዩም እንግዲህ እባክሽ እርግቤ አንቺ ግቢና ክፍልሽ ጠብቂኝ ብላ ሳቤላን ወደ ውስጥ ልካት እሷ ሙልጭን ለማናገር ቀርታለች። ሳቤላ ግድግዳውን ተደግፋ እጅግ በጣም ደስ ብሏት ያሳለፈቻቸውን ቀናቶች ከእናቷ ጋር የልዩ አክስት ሆና የነበራቸው ደስታ፣ ጨዋታ እሱን እያስታወሰች ብቻዋን ፈገግ እያለች ሳለ ድንገት አብርሃም መጥቷል ማለት ነው። አብርሃም በመጣ ጊዜ ከልጁ ጎን እስከሚቆምበት ሰዓት ድረስ ልጁ ሳቤላ አላየችውም። ብቻ ዝም ብላ ፈገግ ትላለች፣ ትስቃለች። አብርሃም የልጁን ፈገግታ በማየቱ የልጁ ፊት እንደዚህ በደስታ መብራቱን ሲያይ እጅግ በጣም ደስ ብሎታል። እሱም የኔ ልጅ ሳቡዬ ሳቡዬ እያላት ነበር ከጎኗ ቆሞ። ግን እሷ ሌላ ውስጥ ስለነበረች በጭራሽ እየሰማችው አልነበረም። እናም እንግዲህ አብርሃም በስተመጨረሻም እንዴ የኔ ልጅ ፊትሽ ምን ተገይቶ ነው እንዲህ ጥርስ በጥርስ የሆነው ብሏት ነበር። እሷም ለመናገር እየተንተባተበች ነው። ምክንያቱም አባቷን መዋሸት አልፈለገችም። ግን ደግሞ ለተወሰነ ቀን ብላ ቃል አስገብታታለች እናቷ። እና ምንድነው ማን ነው እንደዚህ ፈገግ እንዴት ያደረገልኝ የኔ ልጅ እንደዚህ ተደስተሽ እንዳይሽ ያደረገው ሰው ማን ነው? ይህ ሰው ባለውለታዬ ነውና ለዚህ ሰው ማመስገን ይኖርብኛል፣ እባክሽ ንገሪኝ ማን ነው እያለ በተደጋጋሚ እየጠየቃት ነው። እሷም የልዩ አክስት እንደሆነች ስትነግረው አብርሃም ላይ ፊቱ ላይ ድንጋጤ ይታይ ነበር። እንዴ የልዩ አክስት ነው ያልሽኝ ብሏት ነበር። አዎ ምን ችግር አለ? የስ እንዴ አባዬ የልዩ አክስት ማለት እኮ እጅግ በጣም ደስ የምትልና ሚስኪን ሴት ናት። እና እንዴት
ክፋት አለው ከሷ ጋር መሆኔ ብለው ነበረ። በጣም ነው እኮ ደስ የምትለው ከሷ ጋር ስሆን ደስተኛ እንደምሆን ታውቃለህ ባለችው ጊዜ አብርሃም አይ የኔ ልጅ ምንም ክፋት የለውም ግን ደግሞ ብሎ ሲያስታውስ ልዩን አክስትሽን አምጭና አስተዋውቂኝ ባላት ጊዜ ልዩ አክስቴ እኮ እዚህ የለችም ገጠር ሄዳለች ብለው ነበር እና እሱ ነገር ትዝ ስላለው ነበር እሱም እንደዛ እየተመለከታት የነበረው። እናም እንግዲህ በቃ ችግር የለውም አሁን የት ነው ያለችው ልዩ የኔ ልጅ ባላት ጊዜ ልዩ ከሆነ ሰው ጋር ውጭ ላይ እያወራች ነው ብለው ነበር። ይሄ ሰው ማን ነው ብሎ በጠየቃት ጊዜ እንጃ ስሙን ብላ ትንሽ ማስታወስ ስታስታውስ ልዩ ሙልጭ ሄድልኝ ከዚህ ስትለው ሰምታ ነበር። አሁን አወቅኩት መሰለኝ ስሙን ሙልጭ ብላ ነግረዋለች። ሙልጭ ብሎ እሱም ሙልጭን ያስተዋወቁት እና እነ ማርኮን በሌብነት ስለሆነ እንግዲህ ሙልጭን ሊጣላ ውጭ ወጥቷል ማለት ነው። ውጭ በወጣ ጊዜ ልዩ ተረጋግታ እያዳመጠችው ነበረ። ልዩ ጥፋቷ ስለገባት እናም እንግዲህ እሱ የተሰማውን ተናግሮ እንዲወጣለት ብላ ዝም ብላ ነበር። ግን ደግሞ አብርሃም ሲመጣ ነገሮች ተበላሹ። አብርሃም ሲመጣ ልዩም ተደናግጣ ስለነበረ እባክህ ሙልጭ ከዚህ ሄድልኝ እያለችው ነበር። እሱም አይ አልሄድም እያለ ነው። አብርሃምም በአጥር ዘሎ ሊገባ ሲል የነበረውን ነገር ስለተመለከተ በዛ ላይ ቢላም ይዞ ስለነበረ አንተ ዱርዬ ሌባ ምን ታረጋለህና ከዚህ ሄድልኝ አልበለዛ ለፖሊስ ደውላለሁ እኔ ከዱርዬ ጋር መደባደብ አልፈልግም ብሏል አብርሃም። ሙልጭም የፈለከውን ማድረግ ትችላለህ እኔ እንደሆንኩ ልፈራህ አልችልም ደግሞ እኔም ሌባ አይደለሁም አንድ ቀን ተሳሳትኩ ከዛ ውጭ ግን እኔ ምንም አይነት ስህተትም የለኝም ሌባም አይደለሁም ስለዚህ የፈለከውን አድርግ አልፈራህም እያለ ነው። እባክህ ሙልጭ ሂድ እባክህ ሙልጭ ከዚህ ሄድልኝ እያለ ነው። አብርሃምም እባክሽ ልቀቂኝ ልዩ ለፖሊስ ደውላለሁ እኔ ከሱ ጋር መታገል አልፈልግም እያለ ነው። ሙልጭም አንተ ሀብታም ስለሆንክ ብቻ ሁሉንም ነገር ማድረግ ትችላለህ ማለት አይደለም ስለዚህ መጀመሪያ ለራስህ ሁን ብሎታል አብርሃም። እንዴ ጭራሽ በቀይ መተህ ልሰርበኝ ነው እንደ መጣኸው እያለው ነበር። እሱም ደግሞ እኔ እንደሆንኩ በጭራሽ ልፈራህ አልችልም እኔ ሌባ አይደለሁም እኔ ንጹህ ሰው ነኝ እያለ ነው። ሙልጭ እየተከራከረ ነው። ልዩም እባክህ አቢ አትደውል እሱ ሌባ አይደለም ሊሰርቅ አልመጣም እያለች ሳለ እናም እንግዲህ ሙልጭም ብድግ ብሎ አብርሃም አንተ እኮ እንደ ስምህ አብርሃም ሳይሆን አብርሃም በጉነህ ብሎታል። በዚህን ጊዜ ጭራሽ ሰደብከኝ አንተ መንደሬ እኔን አብርሃምን ቀይ ድረስ መተሰደብከኝ እያለ ያዙኝ ልቀቁኝ ግብግብ ከልዩ ጋር ገጥሟል ማለት ነው። እና እኔ እኮ ታግሼ ቆሜ እያዳመጥኩ ያለሁት እኔም ባንተ ጊዜ ብዙ ነገሮችን ያሳለፍኩ ሰው ነኝ ብዬ ነው ጭራሽ ቀይ መተህ ልትሰርበኛለህ ወይ ብሎ አብርሃም እጅግ በጣም ተናዶበታል። ሙልጭም በዚህ ሁኔታ ሊፈራ አልቻለም እንዲሁም የበለጠ ጨምሯል። ሙልጭ የሰደብኩ መስሎ ነው እንዴ አልሰደብኩም እኮ እኔ ማለት እኮ እኔ እኮ የጠራሁ በስምህ እንጂ በጭራሽ ነው ያልሰደብኩ የጠራሁ በትክክለኛው ስምህ ነው ብለዋለች። ይልቁንስ እኔ ጋር እንትን ከማለት ይልቅ ቤት ያለውን ነገር ዞር ዞር ብለህ ብትመለከት ይሻላል። ቤት ውስጥ ያለውን ነገር ሳታገና እኔ ጋር እንዴት እንደዚህ ትመላለሳለህ? እኔ ካንተ ይልቅ ስላንተ ቤት በጣም ብዙ ነገር አውቃለሁ። እስከ መቼ ድረስ ነው አንቺስ ደብቀሽ የምትኖሪው? ልዩ ባክሽ ተይኝ፣ ለዚህ ሰውዬ ልንገረው እያላት ነው። ልዩም እባክህ ሙልጭ እያለች ሙልጭን እየተከራከረች ነው። ሙልጭ እውነቱ እንዳይናገር ሰግታለች። ሙልጭም እስከ መቼ ድረስ ነው አንቺ እሱን ለመጠበቅ ብለሽ ደብቀሹ ለጠላቶቹ እንዲያርዱት የምታመቻችው እያለ ሙልጭም ንግግሩን አላቆም ብሏል። አብርሃምም ለመስማት የፈለገ ይመስላል። ልዩ ግን እንዳይናገር የተቻላትን ሁሉ እያረገች ነው። ልዩ እባክህ ሙልጭ ከዚህ ሂድ፣ እባክህ ሙልጭ እያለች እየለመነችው ነው። ግን ደግሞ ሙልጭ ስለተናደደ ሁሉንም ነገር አንድ በአንድ ነግሮታል። ምንድነው የምታውቀው? ስለኔ ቤት ከኔ የተሻለ የምታውቅልኝ ምንድነው? ስለኔ ቤት ምን ታውቃለህ? እስቲ ተናገር ብሎት ነበር። እሱም ስላንተ ቤት በጣም ብዙ ነገር አውቃለሁ፣ ለምሳሌ ስለዛች ሚስት ተብዬና ስለ ወንድሟ ሲል ሙልጭ ልዩም እባክህ ሙልጭ እባክህ አቁም ብያለሁ እያለች እየታገለች ነው። አብርሃምም ልዩን ታዩ ይንገረኝ፣ ታዩ ምንድነው የሚያውቀው እያለ አሁንም አብርሃም ጋር እየተከራከሩ ነው። እናም እንግዲህ ሙልጭ እኔ ሌባ አይደለሁም ብሏል። በዚህን ሰዓት ልዩ ብድግ ብላ አንተ ገና በእኔ ዘንድ ለመታመን ብለህ አንተ ሌባ እንድትታመን ብለህ ነው እንድትታመን ለማድረግ ነው ይሄን እየተናገርክ ያለው ብለው ነበር። እሱም ልዩ እኔ ሌባ ብሏል። እናም እንግዲህ እሱ እኔ ሌባ አይደለሁም፣ እኔ እዚህ ቤት ስመጣ
እዚህ ቤት ለመግባት ብለው ከቤት የተባረሩት ቤተሰቦች እዚህ ቤት እንዲገቡ ተብሎ ነው የኔን ስም ሌባ አድርገው በእኔ ስም የገቡት ብሏል። እና ማናቸው እሱም ባለጊዜ እሱም እንግዲህ ያቺ ሚስት ተብዬ እና ወንድሟ ብሎ በዝርዝር አንድ በአንድ ነግሮታል። እና ልዩንም ደግሞ እዛ ቤት እንዴት እንዲያሰቃዩት እንደነበረና ልዩም ይሄ ነገር እንዲፈጠር የሆነው እህቷንና እናቷን አግተው እያሰቃዩባት እንደነበረ ለዛም እንደሆነ ተናግሯል። ልዩ ግን ይሄን በተናገረ ጊዜ እጅግ በጣም ተናዳ ስለነበረ ሙልጭ አቁም እያለችው ስለነበር ሙልጭ እንግዲህ ጨርሶ ሁሉንም ነገር ከሚናገር ብላ የፈራች ትመስላለች። እናም ዝም በል በቃ በእኔ ዘንድ ለመታመን ታማኝ ለመምሰል ይሄን ሁሉ ነገር ማድረግ አይጠበቅብህም። እናም እንግዲህ እረፍ ብለዋለች። እኔ እንደሆንኩ ካንተ ጋር ሆንኩ ስለምታሳዝነኝ እንጂ ወድጄህ አይደለም። እስቲ ራስህን ተመልከት። መጀመሪያ ወንድ ሁን። ማንኛዋ ሴት ናት ካንተ ጋር ለመሆን የምትፈልገው? አንተ ጋር ለመሆን ማንም የምትፈልግ ሴት የለችም። እኔም ብሆን ስላሳዘንከኝ እንጂ ወድጄህ አይደለም። ለዛም አንተ መጀመሪያ ራስህን መሆን ይኖርብሃል ብለዋለች። አብርሃም ለማወቅ የጓጓ ይመስላል። ግን ደግሞ ሙልጭን እሱ ጋር የሆነችው አሳዝኗት እንደሆነ ሲናገር እኮ ለኔ ልዩ ያን ሁሉ ዋጋ ከፍዬልሽ ስንት ነገር ሁይኛልሽ እኮን ያሳዘኘሽ ነው ብሏታል። አዎ እስቲ ንገረኝ፣ የትኛው ወንድነት የትኛዋ ሴት ናት ካንተ ጋር መሆን የምትፈልግ ባለችው ጊዜ እሺ እንደሱ ነው አመሰግናለሁ ብሎ ሙልጭ አንገቱን ደፍቶ ሄደ። ልዩም በሙልጭ ሁኔታ እጅግ በጣም ተሰብራለች። የልዩ ሁኔታ የተመለከተው አብርሃም አሁን አንቺ ጋር ማውራት አንችልም፣ በኋላ ስትረጋጊ እናወራለን። ለዛም አሁን አንቺም ወደ ቤት ግቢ፣ ወደ ሳቡዬ ዘንድ ሂጅላት ብሎ አብርሃም ብቻውን እያወራ የሙልጭ ንግግር ጆሮ ላይ እያስተጋባ እያስተነተነ ጉዞውን ቀጥሏል። እናም እንግዲህ በዚህን ጊዜ ብዙ ከተራመደ በኋላ አንድ ሰው አግኝቶት በጡንቻው ከገፈተረው በኋላ ነጭ ወረቀት ፖስታ ጥሎ ሄዷል። ያንን ፖስታ አብርሃም አንስቶ ወንድም መቃጥለሃል እያለ ያናገረው ነበር። ግን ደግሞ ልጁ ዞሮ እንኳን አልተመለከተውም፣ መንገዱን ይዞ ሄዷል። ፖስታው በተከፈተ ጊዜ ውስጡ ላይ የነበረው ነጭ ወረቀት ብቻ ነበር። ከላይ ግን አብርሃም ፈገግ በል ለአብርሃም ይላል መልእክቱ። ነጭ ወረቀት መሆኑ የበለጠ ሙልጭን ሊያናገረው የገፋፋው ይመስላል። ምክንያቱም ይሄ ነገር እውነትም ሙልጭ እንዳለው እቤቴ እየተፈጠረ ነገር ያለ ይመስላል። ምንድነው የማላቀው ነገር እያለ ብቻውን እያወራ ነው። ያስያዘውንም ቀጠሮ አብርሃም ሰርዟል ማለት ነው። ሙልጭንም እንግዲህ እንደምንም ብሎ በጓደኛው በኩል ለማግኘት ችሏል። ሙልጭና አብርሃም ፊት ለፊት ተፋጠዋል። ምን ሊፈጠር ይችላል? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ